ዘዳግም ምዕራፍ 2 እናወጣለን። ከቁጥር 24 ጀምሮ እናነባለን። ደግሞም አለ ተነስታችሁ ሂዱ፣ የአርኖንንም ሸለቆ ተሻገሩ። እነሆ አሞራዊውን የሐሴቦን ንጉሥ ሴዎንን ምድሩንም በእጅ አሳልፌ ሰጥቻለሁ። እርሷንም በመውረስ ጀምር፣ ከእርሱም ጋር ተዋጋ። ከሰማይ በታች ባሉ አሕዛብ ላይ ሁሉ ማስደንገጥንና ማስፈራትህን እሰድድ ዘንድ ዛሬ እጀምራለሁ። ወሬህን በሰሙ ጊዜ በፊት ይንቀጠቀጣሉ፣ ድንጋጤ ይይዛቸዋል። በቅድሞትም ምድረ በዳ የሰላምን ቃል ይነግሩ ዘንድ ወደ ሐሴቦን ንጉሥ ወደ ሴዎን እንዲህ ብዬ መልእክተኞችን ላኩ። በአገር ልለፍ፣ በአውራው ጎዳና እሄዳለሁ፣ ወደ ቀኝም ወደ ግራም አላልፍም። የምበላውንም ምግብ በገንዘብ ሽጥልኝ፣ የምጠጣውንም ውሃ በገንዘብ ሽጥልኝ። በሴር የተቀመጡ የኤሳው ልጆች፣ በኤር የተቀመጡ ሞዓባውያን እንዳደረጉልኝ አምላካችን እግዚአብሔር ወደሚሰጠን ምድር ዮርዳኖስን እንሻገር ዘንድ ብቻ በእግሬ ልለፍ። የሐሴቦን ንጉሥ ሴዎን ያሳልፍ ዘንድ አልፈቀደም። እንደ ዛሬ ሁሉ በእጅ አሳልፎ ይሰጥ ዘንድ አምላክ እግዚአብሔር መንፈሱን አደንድኖታልና። ሃሌሉያ። ያነበብኩላችሁ የዘዳግም መጽሐፍ ነው። ይሄ የዘዳግም መጽሐፍ በጣም ካጠናችሁት ጠልቃችሁ ካያችሁ ታሪካዊ መጽሐፍ ነው። እግዚአብሔር ለሕዝቡ ታላቅ የሆነውን መለኮታዊ ምሪትን የሰጠበት መጽሐፍ ነው። ይሄ ብቻ አይደለም። የዘዳግም መጽሐፍ ስታጠኑት ሲጀምር ለራሱ በቃ በሚል ነው የሚጀምረው። ኢየሱስ ጌታ ነው። እስኪ በቃ በሉ። እስኪ ይሄን ተራራ መዞር ምን ይላችኋል? ይበቃችኋል። እና የዘዳግም መጽሐፍ ሲጀምር በበቃ ነው። ዛሬ ለአንድ ሰው እንደዚህ ይሆናል። የሆነ የቆያችሁበት ነገር በቃ፣ ዓመት ያስቆጠራችሁበት ነገር በቃ፣ በጣም የዘገየውን ነገር እግዚአብሔር በቃ ይበለው። ሃሌሉያ። የሚገርማችሁ በዚህ በዘዳግም መጽሐፍ ይሄ ብቻ አይደለም፣ እግዚአብሔር የአሰራር ለውጥ ያመጣበት ነው። ታውቃላችሁ፣ ከግብፅ ባርነት እግዚአብሔር በጸናች እጅ በበረታው ክንዱ ከ430 ዓመት የባርነት የጉልበት ብዝበዛ በኋላ እግዚአብሔር ሕዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ ብሎ እግዚአብሔር በሙሴ አማካኝነት ወደ ፈርዖን ከገባ በኋላ ይሄ ሕዝብ አምላክ ያለው ነው፣ ይሄ ሕዝብ ትንቢት ያለው ነው። ይሄ ሕዝብ ዛሬ ጉልበቱ የተበዘበዘ ቢመስልም፣ እድሜው በጠላቶች እጅ የተገፋ ቢመስልም፣ ቃል ያለው ትንቢት ያለው ኪዳን ያለው አምላኩ ያህዌ እግዚአብሔር የሆነለት ሕዝብ ነው። ስለዚህ እግዚአብሔር ፈርዖን ጋር መጥቶ ልቀቅ አለው። ሃሌሉያ። እግዚአብሔር ራሱ ነው ልቀቅ ያለው። እግዚአብሔር ከተናገረ የትኛውም ጉልበተኛ እምቢ ማለት አይችልም። እግዚአብሔር ከተናገረ የትኛውም አቅም አለኝ የሚል ሰው አቅሙ ሊገልጥ አይችልም። እግዚአብሔር አቅም ካለው በላይ ባለ አቅም ነው። እግዚአብሔር ጉልበት ካለው በላይ ባለ ጉልበት ነው። እግዚአብሔር ችሎታ ካለው በላይ ባለ ችሎታ ነው። እርሱ ያለማንም ረዳት ብቻውን መስራት የሚችል ነው። ዛሬ እንዲህ እላችኋለሁ፣ ለአንድ ሰው ግን ከልካዩ ይመጣል። እኔ አላቅም። ከልካዩን እግዚአብሔር ከመንገዳችሁ ይጠርገውና እግዚአብሔር ወደ ነገራችሁ ወደ ትንቢት ቃል ትገባላችሁ። ትንቢት የሰማችሁ ቃል ያላችሁ እግዚአብሔር ያወራኝ ነገር አለ፣ የነገረኝ ነገር አለ። ያ ነገር ግን እንዳይሆን ፊት ለፊት ላይ ጉዳይ አለ። እግዚአብሔር ዛሬ ይመጣዋል። እስኪ ጮህና አሜን በሉ። የሚገርማችሁ ነው፣ ዘዳግም በቃ ብሎ ጀመረ። ይሄንን ተራራ መዞር ይበቃችኋል። እስካሁን ብዙ 40 ዓመታትን አሳልፋቸዋል። ይሄ የመጨረሻ የትንቢት ፍጻሜ፣ ይሄ የመጨረሻ የዙረት ፍጻሜ፣ ይሄ የመጨረሻ የመንከራተት ፍጻሜ። የዘዳግምን መጽሐፍ ጅማሬው ስታነጹ በቃ ይሄን ነው። መንከራተቱን፣ ዙረቱን፣ እያንዳንዱ ነገር በቃ ይላቸውና የምትወርሷት ምድር አለች፣ የምትገቡባት ምድር አለች። ይሄ ብቻ አይደለም፣ አሰራር ይለውጣል፣ መሪ ይለውጣል። ምን ማለት በጣም ጥልቅ የሆነ አዲስ ኪዳናዊ አመለካከት አለው። እኔ ዛሬ ሬማ የሆነውን ቃል እሰጣችኋለሁ፣ የጊዜውን መልእክት እሰጣችኋለሁ። ኢየሱስ ጌታ ነው። እግዚአብሔር ሙሴ ጋር ይመጣና አሁን እንዲህ ነው፣ ይሄን ሕዝብ እንዲበል ተነስ። ኢየሱስ ጌታ ነው። ዛሬ እንደዚህ ነው። ጠላታችሁን ከመምታታችሁ በፊት መነሳት ይቀድማል። እግዚአብሔር ምቱ ከማለቱ በፊት እናንተን ነው የሚያነሳችሁ። አሁን እንደዚህ ነው። አንድ ሰው ዛሬ እንደዚህ ብድግ ይላል፣ ይነሳል።
አሁን ምን መሰላችሁ ደክመዋል እነዚህ ሰዎች ደክመዋል 38 ዓመት ሙሉ ሲዞሩ ደክመዋል በጣም ያሰለቻል አንድን አካባቢ መዞር ተራራማ አካባቢ ነው ምሽግ ያለበት አካባቢ ነው ገብተው እንዳይዋጉ መሽገው ነው ከተማውን ያዙት ይዞራሉ ይለፋሉ በጣም ብዙ ድካም ስላለ ዝለው ተቀምጠዋል አሁን ሙሴ ይሄንን ሕዝብ እንደዚህ ብለ ተናገራለው ከመዋጋታቸው በፊት መጀመሪያ ይነሱ አላቸው ስለዚህ ተነሳ ከደከምክበት ተነሳ ከዛልክበት ተነሳ ሐሩር ያደከመ ፀሐይ ያደከመ መንከራተቱ ያደከመ መዞር ያደከመ ካሁን በኋላ የመዞር ህይወት ሊያበቃ ስለሆነ ተነሳ ካሁን በኋላ የብቸኝነት ህይወት ሊያበቃ ስለሆነ ተነሳ ካሁን በኋላ የሆነ አካባቢ ላይ አመታት መቆየት ሊያበቃ ስለሆነ አንተስ ተነሳ ለምንድን ነው መነሳው እግዚአብሔር የሚሰራው አሰራር አለ ሃሌሉያ ዛሬ እንዲላችኋለሁ ከወጋ በፊት መነሳት ይቀርማል አሁን እንደዚህ ነው በከበር ያስነሳችኋል ኃይል ሞልቶ ያስነሳችኋል ወዳጆቼ ወይ ይኸው ከመምታት በፊት አንተ ነው የምትነሳው ተነስታችሁ ሂዱ ኢየሱስ ጌታ ነው የሚገርማችሁ ከላይ ስታነሱ ይሄን ከማንሳት በፊት እግዚአብሔር አንድ ኪዳን ይገባላችኋል የምታልፉባቸው መንገዶች አሉ ለካ አንዳንድ ውጊያ እጅ በመሰንዘር አይደለም በማለፍ መታሸንፈዋል እስኪ በማለፍ በሉ ምን ማለት ነው ጦር ሳትወረውር ሳትነጋገር የሆነ ዲፕሎማቲክ የሆነ ሪሌሽን ሳታደርግ ዝም ብለ በአካባቢያቸው እያለፍክ ተረታቸዋል አሁን የውጊያው ስልት ይሄንን ነው መተህም ታሸንፋቸዋለህ አልፈህም ታሸንፋቸዋለህ እግዚአብሔር እንደዚህ ያለ አሳልፌም ድል ሰጣቸዋለሁ መትቼም ድል ሰጣቸዋለሁ አሁን የሚቀጥለው ዘመናችሁ እንደዚህ ነው አንዳንድ መንደር ዝም ብለ እግዚአብሔር ራሱ እየመራ ምንም ጉልበት ሳታወጣ ምንም ጦር ሳትመስ እግዚአብሔር ራሱ በጠላቶቹ መካከል ያሳልፋል አንዳንዱ ጋር ስደርስ ደግሞ አስቀድሞ ኪዳን ይገባልህና አሁን የምታገኘው ጠላት ጥላው የተገፈፈ ነው አሁን መንገድ ዘጋለው የሚለው ጂኒ አስቀድሜ መተቻዋለውና እለፉ አላቸው በእነ ኤሳው መንደር እለፉ ኪዳን አላቸው ለካ እግዚአብሔር አንተ የኪዳን አምላክ የተናገረውን ቃል ለካ ያከብራል ስለዚህ እነሱ የወንድማዊነት ህብረት ስላለ ኪዳን የገባውላቸው ስላለ ስታልፉ ኢቭን ስታልፉ በዝበዛ አይደለም አሁን የመበዝበዝ አይደለ አንዳንዱን እግዚአብሔር ሰጥቶ ምን ማለት ነው አሁን በጠላቶቹ መካከል እግዚአብሔር እንደሚባረክ ተቀበልህ አይደለም ሰጣቸው ነው አሁን በአንዳንድ መንደር ስታልፍ እንደዚህ ነው ካንተ ነው መጅረጥ ያረክ ኢየሱስ ጌታ ነው እየሰጠ አንዳንዱ ጋር ስደርስ ደግሞ ሰይፉን እየመዘዝክ አሁን እግዚአብሔር እንደዚህ ነው ያለው በዚህ በኤሳው መንደር ስታልፉ በእነ አሞራውያን መንደር ስታልፉ ምን ያላችሁ እለፉ አላቸው ጸጥ ብላችሁ ሳትከራከሩ ኢቭን ብር እንኳን እጃችሁ ላይ ያለውን ብር አውጥታችሁ እንጀራ ግዙ ለመብላት እንኳን እንዳትዋጉ ለመጠጣት እንኳን እንዳትዋጉ አሁን አሰራር አስለወጣቸው እግዚአብሔር የሚገርማችሁ እዚህኛው ጋር ሲደርስ ግን አሁን ሹልክ ብለህ አይደለም የምታልፈው አለው ይሄ ባህሪው ያስታውቃል ባይዘው ረጃጅም የሚል ስያሜ ነው ያላቸው የመጨረሻ ከዘራቸው የቀሩት የመጨረሻ እነዚህ ናቸው አሁን ጊዜውን ቀጥሯል ምን ሊመታቸው አሁን የትንቢቱን ፍጻሜ ሊያገባድድ ነው ስለዚህ እስከ ዛሬ አልፈ መታል አሁን ያለው ደግሞ የሚመታ ነው አሁን እንደዚህ ነው እግዚአብሔር በዝምታም ያሳልፋል እግዚአብሔር እያስመታም ያሳልፋል እግዚአብሔር እንደዚህ ብለህ ነገራቸዋል ዛሬ ከልካይ የሆነውን ነገር ከፊታችሁ ይመታው እስኪ አሜን በሉ እንዴት የሚለው ነው ዛሬ የምናወራው ኢየሱስ ጌታ ነው ሃሌሉያ ተነስታችሁ ሂዱ ካለ በኋላ እግዚአብሔር አንድ ነገር ነው የነገራቸው ድሉ የጀመረው ጠላቶቻችሁን ሲመቱ ሲሆን እግዚአብሔር ሲነግራቸው ለካ ድል የሚጀምረው ስትመታው አይደለም ከሰማው ቃል ነው ጠላቶችን ተነስ ሂድ ከዛስ በእጅህ አሳልፌ እሰጣለሁ ለካ ድል ያደረገው እነሱ ሄደው የመምታታቸው ብቃት ሳይሆን እግዚአብሔር የሰጣቸው ቃል ነው አሁን እንደዚህ ነው ለጠላቶቻችን የምንነግረው እንደዚህ ነው አንድ የሚያሸንፍ ቃል አለ አንድ ድል የሚያደርግ ቃል አለ መንገድ እስክንጀምር ጠላቶቻችን ጋር እስክንደርስ አይደለም አሸናፊነታችን የሚረጋገጠው እግዚአብሔር የነገረን ሞመንት ላይ ድላችን ተወስኗል እግዚአብሔር ተነሱ አላቸው ወዴት እምሰጣችሁ ምድር አለ እሺ አስቀድሜ ግን በእጃችሁ ላይ አሳልፌ ሰጥቻችኋለሁ ስለዚህ ኦሬዲ ምን ያለ ነው የተሰጠ ነው ድሉ የጀመረው ከውጊያው ሳይሆን ከተቀበልከው ነው ኢየሱስ ጌታ ነው ምን ማለት ነው እኔ አስቀድሜ እያንዳንዱን ፕሮሰስ ምን ብያለሁ ጨርሻለሁ በመንገድ ስታልፉ እንደዚህ ይሆናል አላቸው እንዴት ይሆናል ከሰማይ ባሉ አህዛብ ሁሉ ላይ ኢየሱስ ጌታ ነው ከሰማይ በታች ባሉ አህዛብ ሁሉ ላይ በመንገድ ስታልፉ አንድ ድምጽ መሰማት ይጀምራል አለ ምንድነው ሲባል ማስደንገጥና
ማስፈራትን። እስኪ ጮህና አሜን በሉ። አሁን እንደዚህ ነው። አንድ ቃል ሰጣቸው ከሰማይ በታች ላሉ ሁሉ ላይ። አሁን መንቀሳቀስ ጀምር እንደዚህ ይሆናል። ድንጋጤ በልባቸው ላይ ይመጣ፣ መፍራት በልባቸው ላይ ይመጣ። አንተ ስታልፍ ጠላት ዝም ብሎ መደንገጥ ይጀምራል። ለምን ከተባለ የወጣ አንድ ቃል አለ፣ የሚያሻግር አንድ ቃል አለ። ለጠላቶቻቸው ድንጋጤ ተበጀተላቸው። ውጊያው ሳይጀምር መደንገጥ። ይሄ ብቻ አይደለም፣ ወሬህን በሰሙ ቁጥር ምን ማለት ነው? መጣህ በተባለው ቁጥር ይደነግጣል። ይሄ ኃያል ሕዝብ መጣ ሲባል ብርክ ብርክ ይላቸዋል። ለምን ከተባለ እግዚአብሔር ትላንትናውን መዘዝ እያደረገ ያወጣል። በጸናች እጅ ያወጣ ሕዝብ ነው። ቀላል ሕዝብ እንዳይመስልህ። አለቅም ያለው የፈርዖን የደነደነውን ልብ ሰብሮ የወጣ ሕዝብ ነው። ይሄ ብቻ አይደለም፣ ባህር የተከፈለለት ሕዝብ ነው። ይሄ ብቻ አይደለም፣ አንተ ከሰማይ መና የበላ ሕዝብ ነው። 40 ዓመት እኮ ተአምራት አይቷል። ጠላቶቻቸው ወሬያቸውን ሲሰሙ አካባቢ ላይ መነጋገር ይጀምራል። አሁን የመጣው ሰራዊት ቀላል እንዳይመስልህ። ምድረ በዳ ላይ መና የበላ ነው። በበረሃ ከአለት ውሃ የፈለቀለት ነው። ይሄ ብቻ አይደለም፣ በሌሊትና በቀን እግዚአብሔር አምላኩ ሆኖ የመራው ሕዝብ ነው። እየመጣ ያለው ቀላል ሕዝብ አይደለም። ጠላት ይደነግጣል። አሁን በሚቀጥለው ዘመን እንዲህ ብዬ እናገራለሁ ለአንድ ሰው፣ ጠላቶቻችሁ የእናንተን ወሬ በሰሙ ጊዜ ድንጋጤ በላያቸው ላይ ይወድቃል። የጠላት አቅሙ ምን እንደሆነ ታውቃላችሁ? የጠላት አቅም ያለው ትላንትና ላይ ነው። ሲከስህም ከትላንት ነው። ድልህንም ሲያስብ ከትላንት ነው። ይኸው ጠላት ጋር ነገ የለም፣ ትላንት ነው። እግዚአብሔር ደግሞ ሲናገር ከትላንት አይደለም የሚጀምረው፣ ከነገ ነው። ምን ማለት ነው? ከድልህ፣ ከምትወርሰው፣ ከምታገኘው፣ ከምትገባበት እጅ ላይ ከሚገባው። ዛሬ ለአንድ ሰው እንደዚህ ብዬ እናገራለሁ። አንድ የተከፈተ በር ከፊት ለፊታቸው አለ። ማንም ሊሰጋው የማይችለው፣ ወረኛ ሊሰጋው የማይችለው፣ ደጋሚ ሊሰጋው የማይችለው። ይሞክራሉ፣ አይሳካላቸው። ይሰበሰባሉ፣ አይሆንላቸው። ተደራጅተው ይመጣሉ፣ እግዚአብሔር ይበትናቸዋል። ማን ነው ይሄን ቃል ዘሎ አሜን ብሎ የሚወስደው? አረ አንድ ሰው ዘሎ ስም ብለ አሜን ብለ ውሰደው። ዛሬ ለአንድ ሰው እንዲህ ብዬ እናገራለሁ፣ እግዚአብሔር ጠላቶቻቸውን ያስደነግጣቸዋል። እነግርሃለሁ፣ ስብሰባ ነው፣ ስብሰባቸው ይበተናል። ወሬ ነው፣ ወሬያቸው መና ይሆናል። ድግምት ነው፣ ድግምታቸው ተራ ይሆናል። እግዚአብሔር እንደዚህ ይለኛል ዛሬ፣ በአንድ አቅጣጫ ይመጣሉ፣ እስካይረዳዱ ድረስ እግዚአብሔር ይበትናቸዋል። አንድ መሆን እስኪያቅታቸው ድረስ እግዚአብሔር ይበትናል። እኔ ይገርመኛል፣ እግዚአብሔር ትዋጋላችሁ ነው ያላቸው። የቀድሞ ባህሪ እንደማይለቅ ያዩት ሙሴ ተደራዳሪዎችን ላክ። በመንገድ ልናልፍ ነው አሉት። እኛ ካንተ ጋር መነካካት አንፈልግም። ከፈለክ ጎረቤት ጠይቅ፣ ውሃ በገንዘብ ነው የገዛ ነው። ከፈለክ ሂድና እነንተናን ጠይቃቸው፣ ውሃ እንኳን በገንዘባችን የጠጣ ነው። ምግብ እንኳን ቢያስፈልግ በገንዘባችን የገዛ ነው። የሚገርማችሁ ለድርድር ሲል እንቢ ያሻፈረኛል። አንዳንድ ጉዳይ ድርድር አይደለም፣ አንዳንድ ጉዳይ መዋጋት። አሁን እንደዚህ ነው። አንዳንዱን በዝምታ ከላይ እንዳነብ ከምዕራፍ 1 ጀምሮ አንብቡት፣ ከቁጥር 1 ጀምሮ በጣም መለኮታዊ ያሰራራል። ለካ አንዳንዱ ጊዜ በዝምታ ነው። አንዳንዴ እኮ መናገር በሌለብን ሰፈር ተናግረን እኮ ነው የተመታ ነው። ለካ ዝም ብለን የምታልፍባቸው መንደሮች አሉ። ለካ አንዳንድ ቦታ ደግሞ ዝምታ ማያስፈልግበት ቦታ አለ። አሁን ከዚህ ንጉስ ጋር ድርድር አያስፈልግም። ምታው ነው የተባልከው ትመታዋለህ፣ ተዋጋ ነው የተባልከው ትዋጋለህ። አሁን እንደዚህ ኃይለኛው ስታልስ ምን ይመስልሃል? እንዴት ነው አልበቃም ወይ? 4 ዓመት አስቆጠረ። አያዋጣም። ከኃይለኛው ጋር ግብ ግብ ነው የሚያስፈልገው። አረ አንድ ሰው ጮኸ አሜን ይባል። ትለቃለህ ወይ አትለቅም ነው። አሁን ሰማይ ዕውቅና ያልሰጠው ደው ያልተጻፈ የትኛውም ስር የሰደደው እግዚአብሔር ዛሬ ይነቅለዋል ከቤታችን ላይ። ቁጥር 30 ላይ የሐሴቦን ንጉስ ሲሆን ያሳልፈን ዘንድ አልፈቀደም አለ እግዚአብሔር። አንዳንድ ጊዜ መጽሐፍ ስታጠኑ፣ በተለይ ይሄ የእስራኤልን ታሪክ ስታጠኑ ታላላቅ መውጣቶችና መግባቶች ውስጥ ጠንከራ አድርጎ ይዛል ነገር። እስራኤል ከ430 ዓመት ባርነት በኋላ ሊወጣ ሲል እግዚአብሔር ጠንከራ አድርጎ ፈርዖንን ይዞታል። የሚገርማችሁ እዚሁ ጋር ነው። ሊገቡ ሲሉ ልቡ ደንድኖ ነበር ይላል። ደንድኖ ነበር። ምን አለቅም በሚለው በዛው ደንድኖ ነበር። ለምን? ተአምራቱን ሊገልጥ። የሚገርማችሁ እግዚአብሔር በአንደኛው መቅሰፍት ማባረር አቅቶት ነው። ገና እኮ የሆነ እባጩን ሲልክ እኮ በቃ መታ አድርጎ አቅቶት ነው። ጠላቶቻችን ትዝታ ሊያስቀምጥባቸው የማይረሳ ትዝታ። አሁን እንደዚህ ነው። አንቺን ባሰቡ ቁጥር የሆነ ትዝታ ብልጭ ይልባቸዋል። ምን ማለት? አጠንክሮ ይባረክሻል። አሁን እሱ እኮ ነው ተሰብስበው የሷ ነገር ከዚህ በኋላ ሲሉ እንዳይመስልሽ እያጠነካከረው ነው።
ኢየሱስ ጌታ ነው። 10 መቅሰፍት ሲደረድር እግዚአብሔር እንዳይመስላችሁ እንዳይረሱት አድርጎ እየመታቸው ነው። አሁን እንደዚህ ነው እግዚአብሔር የጠላቶቻችሁን ልብ ሲያደነድነው እንዳይረሳችሁ አድርጎ ሊመታቸው ነው። እስኪ አሜን በሉ። አንድ ሰው ይጮህና ልቡን አደነደነ ይላል። ቁጥር 31 እግዚአብሔርን ሰዩንና ምድሩን በእጅ አሳልፌ መስጠት ነው ጀመርኩ። ምድሩን ትገዛ ዘንድ መውረስ ጀመር። አሁን እዚህ ጋር ነው ሰዩንም ህዝቡን ሊዋጋ ሊገጥሙ ወደ ያሳ ወጡ። አምላካችን እግዚአብሔር እሱን አሳልፎ ሰጠን። እርሱም ልጆቹም ህዝቡን ሁሉ መታን። እስኪ መታን በሉ። አሁን እዚህ ጋር ነው በዚያን ጊዜ ከተሞችን ሁሉ ወሰድን፣ የተቀመጡባቸውን ሰዎች ሁሉ ሴቶችን ሕፃናትን አጠፋን። እስኪ አጠፋን በሉ። አንዳችም አላስቀረንም። ኢየሱስ ጌታ ነው። ይኸው ከብቶቻቸውን ከተሞቻቸውን ያገኘነውም ብዝበዛ ለራሳችን ወሰድን። አሁን እዚህ ጋር መታን፣ ገባን፣ ጨፈጨፍን፣ ወሰድን፣ በዘበዝን፣ ገባን፣ አንድም አላስቀረንም። ይሄ ሁሉ ቃል የመጣው ከተግባሩ በፊት ቃሉ ነው የቀደመው። ለካ ከጡንቻ በፊት ቃሉ ነው። ቃሉ ሄዶ ገና እኮ አንተ ተንበርከከ ልጸልይ ስትል ቃልህ ጠላቶች መንደር ገብቶ እየመታቸው ነው። ኢየሱስ ጌታ ነው። ታዲያ የምትሄደው ለምንድን ነው ካልከኝ ድሉን ለመውሰድ ነው። የድሉ ባለቤት ጠላይ ነው። ኢየሱስ ጌታ ነው። የድሉ ተረካቢ እኔ እናንተ ነን። አሁን እንደዚህ ነው ብዙዎቻችን ቢጠየቅ በእውነት ነው የምላችሁ በጣም ብዙ ጥያቄ አለብን። በጣም ብዙ የሚያዳግተን ነገር አለ። በጣም ብዙ የሚከራከረን ነገር አለ። አሁን እግዚአብሔር እንደዚህ ነው የሚለን፣ ተነስ። እስኪ አሜን በሉ፣ አሜን በሉ። አሁን እያስቸገረ ያለውን እንደዚህ ያደርገዋል። በእጅ አሳልፌ ሰጣለሁ። ኢየሱስ ጌታ ነው። ምን ማለት ነው? ይመታውና የሚያስቀምጠው አንተ እጅ ላይ ነው። አሁን እንደዚህ ነው ጠላቶችን ያጋድማቸውና አንተ እጅ ላይ ድሉን ያመጣዋል። ኢየሱስ ጌታ ነው። አሁን የምንዋጋው ሰው የለንም፣ የምንወጋው ሰው የለንም። አንድ ግን መንፈስ አሰራር ላይ አለ። የአዲስ ኪዳን አማኝ ውጊያው በሰይፍ በምናምን አይደለም። ውጊያችን መንፈሳዊ ነው። መንፈሳዊ ከሆነ ደግሞ መንፈሳዊ ነገር ያስፈልጋል። ዛሬ እንዲህ እላችኋለሁ፣ ስንዋጋ መምታት የምንፈልገው አንድ አካል አለ። አሁን ዛሬ እግዚአብሔር ለይቶ ጠላታችንን ይመታዋል። የሚገርማችሁ የውጊያ አንዱ ስልት መለየት ነው። እስኪ መለየት በሉ። እግዚአብሔር እንዲህ አላቸው፣ የምታልፉባቸው መንገዶች አሉ። እሺ፣ የምትመቷቸው ጠላቶች አሉ። አሁን እንደዚህ ነው የምታልፈውን ይነግርሃል፣ የምትመታውንም ይነግርሃል። እግዚአብሔር እንዲህ አድርጎ ይባርካችሁ። ጠላቶቻችሁን ለይቶ እጃችሁ ላይ ያስቀምጥ። ኢየሱስ ጌታ ነው። ከውጊያ ስልታውን መለየት ነው። ምን ማለት ነው? አንዳንድ ሰው ምን እንደያዘው አያውቅም። ምንድነው የኔ ነገር ይላል። እኔ ለአንድ ሰው ዛሬ መልእክት አለኝ። እግዚአብሔር ምንድነው የምትለውን አሳልፎ ይሰጣል። ምንድነው? ጸለይኩኝ፣ ይኸው ምሽግ ገባው። አሁን እግዚአብሔር እስኪለየው ድረስ ነው። ዛሬ እንደዚህ ነው። ገለጥ ገለጥ ከፈት 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 ያደርግና ይሄ ነው እንደ 10 ዓመት ሲያገላታኝ የነበረው፣ ይሄ ነው እንደ 2 ዓመት ሲያንገላታኝ የነበረው። አሁን እግዚአብሔር በዚህ ማለዳ እንዲህ ብሎ ተናግሮኛል። ጠላቶቻቸው ለይቼ፣ አው ጉልበታችሁን የበላው ለይቶ፣ ጉልበታችሁን የያዘው ለይቶ እጃችሁ ላይ ያስቀምጠዋል። ከዛ እንደዚህ ነው የሚሆነው። አው 40 ቀን፣ አው 20 ዓመት፣ አው 10 ዓመት፣ አው የሆነ ሳምንት እጄሌ ገብተሃል። አሁን እስከዛሬ ስታሰቃየኝ ነበር፣ እስከዛሬ ጉልበቴን ስትበላ ነበር። አምላክ እግዚአብሔር እጄሌ ያሳርፈዋልና ዛሬ እንደዚህ ነው። አንድም ሳላስቀር እፈጫዋለሁ። ቤቴ ላይ ደባል የሆነውን እመታዋለሁ። ከዚህ በኋላ አብሮኝ ቤት ኪራይ አይከፍልም። ስንት ዓመት ተመላለሰ። ዛሬ አንድ ሰው ከኔ ጋር የሚጨክን ሳለ በቃ ይበል እስኪ በኢየሱስ ስም። የሐሴቦን ንጉሥ ሴዎንን በእጁ አሳልፎ ሰጠ። ለምን ካላችሁ ከልካይ መንፈስ ነው። 100% ምነግራችሁ፣ አስረግጬ ምነግራችሁ፣ እድል ቢያገኙ የእናንተን ነገር መምታት ነው። ሰይጣን እድል ቢያገኝ ብላችሁ ጆሮ ከሰጣችሁት ነገራችሁን ሊመታ ነው። በጣም ከቻለ ይመታዋል። በጣም እንትን ካለ ይይዟል። በጣም የሆነ ነገር ከሆነ ያፈዛል። አሁን ከዚህ ውጭ አማራጭ የለውም። ምን ማለት ነው? የፈዘዘ ምንም በቃ ዝም ብሎ ይመላለሳል። ማክሰኞም ይመጣል፣ ሐሙስም ይመጣል፣ አርብም ይሄዳል፣ እዛም ይመጣል፣ ምንም ይመጣል። ባይዘው የፈዘዘን ሰው በምንም አታነቀው፣ በቃል ብቻ ነው የምታነቀው። አንዳንድ ነገር ይገድብሃል፣ ገደብ ያበጅልሃል። ከዛስ ያንተ መጨረሻ ከዚህ ነው፣ ከዚህ ካለፍ እንግዲህ ምናምን ይላል። ምንድነው? በልኬታቸው ውስጥ ነው። አሁን ለዚህ ነው በጣም ደግሞ ከተሳካለትሳ ደብዛውን አጥፍቶ
አይደለም? አሁን እግዚአብሔር እንደዚህ ነው የጠላቶቻችንን ምልክታቸው ሃሌሉያ እግዚአብሔር ምልክት ሰጣቸዋለሁ አለኝ። እምትመቱትን ምልክት ይሰጣል። የሆነ መንገድ ላይ ቆሞ 10 ዓመት እንድትመላለስ ያደረገ የሆነ ጉዳይ ይዘ ቢሮ ለቢሮ እንድትንከራተት ያደረገ ሰውየው ላይ ከሆነ ይገልጣል። ከዛ አስተንበረከካለ። አሁን እኛ ይዘን የምንሄደው ጠመኔ የለንም፣ ይዘን የምንሄደው ጠመንጃ የለንም፣ ይዘን የምንሄደው ሰይፍ የለንም። የት ነው ትገባለህ? ጓዳ ውስጥ ትንበረከካለ። አባ ስትለው ሰውየው ያለበት መንደር ላይ ሄድና አንተ እኮ እቤት ነው እዛች ጓዳ ውስጥ ተንበርክከ ነው ደደደደደላለ። እዛ ደግሞ እግዚአብሔር እየመጣ ይመታል። እግዚአብሔር እንደዚህ ነው ያለኝ፣ እለይላችኋለሁ አለኝ። ምን ጠላቶቻችሁን ይለያል። የሆነ ነገር ውስጥ መግባት እየፈለጋችሁ ይሄ ህዝብ ትንቢት አለው፣ ይሄ ህዝብ ቃል አለው። የሚገርማችሁ እዚህ ጋር ግን እምቢ የሚል እንሻገር ወደ ዮርዳኖስ እግዚአብሔር የነገረን አለ። ወደ ምድራችን ልናልፍ ነው። እንዴት ማለፍ ሰውን ያበሳጫል። እንዴት በቃ በር ነው እሺ ከኛ ምንም አትነካኩም እሺ ማለት ሲችሉ አይሆንም አታልፍም። አሁን እግዚአብሔር ያስደነግጠዋል። አንዳንዶቻችን መግባት ያለብን ብዙ ነገሮች አሉ። እኔ በዚህ ወር ተሰምቶኛል። ከኔ ጋር የሚስማማ ካለ ይሆንለታል። እግዚአብሔር እንደዚህ ነው ዘጊውን እየሰበረ እየከፈተ ወደ ሆነ ክብር ያሻግራቸዋል። እስኪ አሜን በሉ። የሚገርማችሁ እነዚህ 40 ዓመታት የእግዚአብሔር የመስራት ጊዜ ነበሩ። እኔ በጣም ይገርመኛል። የቀደመው ትውልድ ትዝታው እቺን በደንብ ስሙኝ። የቀደመው ትውልድ ትዝታው ግብጽ ነው። የአዲሱ ትውልድ ትዝታው እጁ ነው። ምን መሰላችሁ? በመድረ በዳ የተወለደው የሚያውቀው እጁን ብቻ ነው። ከግብጽ የሚወጣው ደግሞ የሚያውቀው ግብጽ ነው። ዱባውን ትዝ ይለዋል። ሙሴ ይለዋል። አው መቃብር የሌለበት ስፍራ ልትገለል መጣ ይነሳበታል። ትዝታው ነው። አሁን እግዚአብሔር በዚህ 40 ዓመት ምን አደረገ መሰላችሁ? አዲስ አሰራር አይደል? ምን ማለት ነው? አሮጌውን ማንነት አሮጌውን አሰራር በህጉ የመጣውን በመናመን የመጣውን እዚች ጋር ከዛስ አሁን እኛን የሚወክል ደግሞ አዲሱን ማንነት ይሄ እኮ ነው። ከዛስ በኋላ ሙሴ እኮ ህጉን እኮ ነው የሚወክለው። ህጉ ሊያስገባህ አልቻለም። ህጉ ማድረስ ነው። የሆነ ቦታ ያደርሰና አልቻልኩም ይልሃል። ከዛስ ኢያሱ መጣ። ፕሬዝ ጋድ። ኢያሱ ማለት የአዲስ ኪዳኑ ኢየሱስ ነው። ከዛስ አሁን እንደዚህ ነው ህጉ ያልቻለውን በመናመን አሁን እንዴት ነው መቀጠለው ካላችሁ በሱ ትቀጥላላችሁ። ኢየሱስ ጌታ ነው። በሱ ነው የምትቀጥሉት። አው ጉልበታ ይሆናል፣ አቅም ይሆናል፣ ችሎታ ይሆናል፣ መሻገሪያ ይሆናል፣ መግቢያ ይሆናል። ኢየሱስ ጌታ ነው። አሁን እንደዚህ ነው። የበረቱ ጠላቶቻችን በማን ይሸነፋሉ ካላችሁ በሱ በኢየሱስ በሉ እስኪ። የሚገርማችሁ እዚሁ ማራፍ ላይ ነው ሙሴ ኢያሱን ጥራለሁ አትገባም አንተ አለ ዘዳግምን ስታጠኑ። ከዛስ እግዚአብሔር አዲስ መንገድ አለኝ አለ። አሁን አዲስ ትውልድ ነው። ምን እጄን የለመደ እኔን የለመደ ግብጽን የለመደ አይደለም። ትላንት ውድቀቱን የለመደ አይደለም። ትላንትና የሆነ ነገር ሲያጠረው በአምላኩ ላይ እጅ የሚያነሳ አይደለም። እጄን የለመደ ሰው ሃሌሉያ። ከአለቱ ውሃ ሳፈልቅ ያየው አዲሱ ትውልድ ነው። መና ሲመገብ ያየው አዲሱ ትውልድ ነው። ያማ መናና እጁን ያወዳደረዋል። ሰለቸን ስጋ ሰለቸን አረ የሆነ ነገር ቀይረልን ይላል። ይሄ አዲሱ ትውልድ የለመደው ሌላ ነገር የለው። የለመደው አንድ ነገር ነው። ሲንበረከክ የሚያቀርብለት እጅ አለ። አባ ሲል ሲጠይቅ የሚያቀርብለት እጅ አለ። ለአንድ ሰው እንዲህ ብዬ እናገራለሁ ዛሬ ያ እጅ ለቤታችሁ አቅርቦት ያደርጋል። ባይዘዌ ኃይለኛውን ለማሰር ኃይለኛውን ማወቅ ያስፈልጋል። የሚገርማችሁ ይሄ እግዚአብሔር ኃይለኛ ሲል የኃይሉን መጠን ነግሮናል። ለምሳሌ እሱ ኃይለኛ ነው ተብላችሁ ስትናገሩ የምትጠብቁት ነገር አለ። አሁን ቃሉ ለራሱ ምን የኃይለኛውን ምን ቤት አሁን እንደዚህ ነው። ቤቱ ምን አለው? ኃይል አለው። እስኪ ኃይል አለው ቃሉ እየነገረ ነው የምትገባበት እንደተባለው። ከዛስ ተሞከረና በጌታ በኢየሱስ ከዛስ እስኪ ስበሩልኝ ባይዘው ወደ ኃይለኛው ቤት ስትገባ አቅም እንዳለው መጀመሪያ መጽሐፉ ኃይለኛው ነው ቢሉ እቤት አለው። እቤት ውስጥ ካለ የሆነ ሀብት አለ፣ ያከማቸው ሀብት አለ። ከአንዳንዱ ጤንነት ወስዷል፣ ከአንዳንዱ በሩን ዘግቷል። ይጸልያል፣ ጌታዊ በሬን ክፈት ይላል። ከዛ በሩን ይዞታል። የአንዳንዱ ደግሞ ገንዘቡን ይዞ ብራንጣ ይላል። የለም ከየት ያምጣ የሚያወጣው የለም። አሁን እንደዚህ ነው እግዚአብሔር የኃይለኛውን ቤት ለመበዝበዝ ኃይለኛውን ትመታለህ።
ታዲያ ኃይለኛው የሚመታው ኃይለኛ በሆነ እጅ ስለሆነ አንድ ደግሞ ኃይለኛ የሆነ እጅ ከሰማይ አለ። ዛሬ እንደዚህ ነው። ያ እጅ ወደ ቤታችን ይመጣል። ያ እጅ ጠላቶቻችንን ይለያቸዋል። ያ እጅ እግዚአብሔር መንገዳችንን ያቀነዋል። ያ እጅ እግዚአብሔር አቅርቦትን ያመጣ። ጠላቶቻችን ይመታሉ። ከልካዩ በምን ይወድቃል? መጀመሪያ በሰማነው ቃል። ከልካዩ በምን ይመታል? የመጀመሪያ ምን ባልነው ቃል? በሰማነው ቃል። ስትመታው አይደለም የሚወድቀው፣ ስትሰማ ነው። ስለዚህ እግዚአብሔር ለሕዝቡ የመጀመሪያ ጡንቻን ከመስጠቱ በፊት ቃል ነው የሰጣቸው። ቃሉ ነው ጡንቻቸው። በሁለተኛ ደረጃ ባይዘወይ መነሳት፣ ለመምታት መነሳት። መቼስ መነሳት ጥሩ ነው አይደል? አሁን አይበለውና አንድ እኔ ነኝ ያለ ግድንግድ አንበሳ እዚህ ቤት ቢመጣ ቁጭ ብለህ ነው የምትዋጋው? ጣሪያው ቅርብ ሊሆን ይችላል፣ ግድግዳው በር ሊሆን ይችላል። የመጣው ምንድነው? አንበሳ ነው። የመጀመሪያ ስታየው ምንድነው የሚቀና? መሮጥ። ጌታ ሆይ ይሄን ወንበር አለቅም ትላለህ። ማን ነው የመጣው? አንበሳ ነው። አረ ጠላት ሲመጣ ቁጭ ብለህ አንዳንዱ ቁጭ የሚለው እንትን ላይ ነው፣ ተስፋ መቁረጥ ላይ ነው። ይሄው 38 ዓመት ዞርን ይላል። ምን አመጣን? ይሄው 40 ዓመት ዞርን ትገባላችሁ አለ። ይሄው 40 ዓመት አንድ ተራራን ዞራለን። አንዳንዱ ቁጭ ያለው ህዝቡን ባይዘው ከሆነ ድንጋይ ላይ ብቻ አይደለም ያነሳው፣ ልብ ነው ያነሳው። ልብ ነው። አሁን ወንበር ተነሱ ስላችሁ ወንበር ምናምን እንዳታስቡ፣ ልብ ነው። ልብህ ሲነሳ እጅህ ይነሳል። ልብህ ሲነሳ አፍህ ይነሳል። አሁን ባይዘው ልባችሁ ሲበረታ ባይዘው አፋችሁ ይበረታል። ምን ማለት ነው? የምትናገረው ለራሱ ከበረታ አፍ ነው። እግዚአብሔር ህዝቡን ተነሱ ሲላቸው ከሆነ ድንጋይ ላይ እንዳይመስላችሁ የሆነ ድክርት ያለ ምናምን ከዛስ በኋላ ዙረት ፀሐይ ተወለገው። እሱም ጥሩ ነው መነሳት፣ ለመንቀሳቀስ ለነሱ። አሁን ለአዲስ ኪዳን አማኝ ምንህ መሰለ? ልብህ ነው የሚበረታው። ሃሌሉያ። አንዳንዱ ጸልዮ ይኸው በእንትናም ተናገረኝ፣ በእንትንም በኩል ሄድኩኝ፣ ማኖፍ ጋድም ደረስኩኝ፣ 40 ቀን ምሽግ ገባው፣ ከዛ ይተዋል። አሁን እግዚአብሔር እንደገና ምን ተነስ፣ ኢየሱስ ጌታ ነው። እንደገና ተነስ የሚለየው የአሁኑ መነሳት የሚለየው ለመግባት ነው። የሚገርማችሁ በቃ 2 ዓመት ነው የቀራቸው፣ 38 ዓመት። ከዛስ 2 ዓመቱን 40ውን ድፍን አድርጎ ግብት። እስከዛስ ጠላቶቻችሁን እየመቱ የሄዱበት ጊዜ ነው አይደል? ከዛ አሁን እንደዚህ ነው። አሁን እንደገና እግዚአብሔር ያነሳሃል። እስኪ አሜን በል። እንደገና አቅም ይሰጣል። አው ያው ጠላት ሊሆን ይችላል። ያው ጠላትን ትመተዋል። አረ ጸልዬበታለሁ፣ ያሁኑ ጸሎት ይለያል። አረ ትላንት እኮ ተንበርክክ ያለው ያሁኑ መንበርከክ ይለያል። አረ ትላንትና ቃል መቶልኛል፣ ያሁኑ ቃል ይለያል። እስኪ ጮህና አሜን በል። ሁለተኛ ተነሱ አላቸው። ለመምታት ለድል ለማድረግ ምን ማለት መነሳት። እግዚአብሔር ዛሬ ተነሱ ይላችኋል። አሜን። ያሁኑ መነሳት ለወሬ አይደለም። ያሁኑ መነሳት ለቡና አይደለም። ያሁኑ መነሳት ለመምታት ነው። መምታት ድል የመጨረሻው ሂደት ነው። ዋናው ምንድነው ካልከኝ የምትሰማው ቃል ባይዘወይ መምታት። እቺን ጻፉ ሊምጽፉ መምታታችሁ የሚወሰነው በምትሰሙት የቃል ኃይል። አንዳንዱ ሲሰማ በእንት መንፈስ በመዘንጋት መንፈስ እንደ ገበያተኛ ልጆች ማለት ለመሄድና ለመቀመጥ መካከል ሆኖ ህዝቡ ታጓዥ አይደል? ድንገት እኮ ደመናው እኮ ሲሄድ እኮ ድንገት እኮ ብድግ ብሎ መሄድ ነው። ህዝቡ መጓዝ ስለለመደ በመሄድና በመቀመጥ መካከል እንዳይሆን እግዚአብሔር ሊያነቃቸው ፈልጓል። ዘዳግም እየደገም አይደለ? አሁን እንደዚህ ነው። አንዳንድ ሰው ቸርች ሲመጣ እኔ እንደው አንዳንዱ ይሰማል ብዬ ለማለት ለራሱ አንዳንድ ያዳግተኛል። ለምን? ከጫናው የተነሳ የመጀመሪያ ተዚህ ይላችኋል። ከነበረባቸው ጫና የተነሳ የሙሴን ቃል ሊሰሙ አልቻሉ። ለካ አንዳንዴ ጫናውን መስበር አለብህ። መጀመሪያ ለመስማት ጫናውን መስበር አለብህ። አንዳንድ ሰው የቤተሰብ አለ፣ የሀገር አለ፣ መሸከም የሌለበትን ተሸክሟል። አንዳንዱ እኮ መሸከም የጎረቤቱን ተሸክሟል። እንደው በልተው ይሆን ጠጥተው ይሆን እንደው እንትና በሰላም ገብቶ ይሆን ልንገርህ፣ እዛ ለመስበር ያንተን ስበር። አሁን እንደዚህ ነው። ብዙዎቻችን ሳንሰብር ነው ለመስበር የምንሄደው። ሰሞኑን የገባኝ ይሄ ነው። መጀመሪያ ስበረው። ምንድነው እቤት ላይ ያለው? እግዚአብሔር ዛሬ አይናችሁን ይከፍታል። እምጸልየው በዚህ ነው። ጥቂት ደቂቃ እግዚአብሔር ጠላቶቻችሁን የምትለዩበት። አሁን የአዲስ ኪዳኑ ውጊያ ከባድ ነው። የሚመጣው ከአየሩ አለቃ ነው የሚጀምረው። መንፈሳዊ ውጊያ ነው። የለመድከውን ሰው ሊያመጣልህ ይችላል። እንደለመድከው መስሎ ጓደኛህ ሊጠቀም ይችላል። ዛሬ እንደዚህ ነው። አሁን እንደዚህ እኮ ነው። ወንድሞቻችሁ ያለው እኮ ቀላል እንዳይመስላችሁ። ከወንድም ጋር እንዳትጣላ ያለው ኪዳን ስላለው ነው። እኛስ የሆነ ሲመጣ እግሯን ይስበረው፣ እሷን ተጠቀም አይደለ? አብራኝ በልታ ጠጥታ እግዚአብሔር ልክልኳን አትጋፉ።
ወንድሞች ሰፈር በዝምታ ነው የሚታለፈው። ባይዘው ትምህርቱ ይሄ ነው። ኪዳን አለ ያዕቆብና ኤሳው አይደል? አዎ እስራኤልን እኮ ከያዕቆብ ውስጥ ነው ሰብሮ ያወጣው። ኤሳው ማለት እኮ ጸጉራም ማለት ነው። ኢቭን እነዚህ ስማቸው ላይ የጸጉራም መንደር የሚል ነው ስማቸው አንተ ተሰብስበው ማለት ነው። ስለዚህ አሁን ስታልፍ በጠላቶቻችሁ መንደር ስታልፍ ምንም እንኳን እስራኤል ብትባልም ኪዳን አለና እግዚአብሔር የኪዳኑ አክባሪ ስለሆነ ከወንድሞቻችሁ መካከል ወንድሞቻችሁን የምታሸንፉት በመዋጋት አይደለም በዝምታ ነው። እስኪ ጮህና አሜን በል። አሁን እንደዚህ ነው። ከብዙ ሰው ጋር ያጋጨሽ ምን መሰለሽ ያመጣና ጠቅ ያርግሻል። ይሄው 10 ዓመት አብራሽ ቆይታ ሄደች እገሌ ጋር እንደዛ በአንድ ሲኒ እንዳልጠጣችሁ ከዛስ ብልጭ ይላል። ውጊያው ከመንፈስ አልፎ ወዴት ሄዳል? ከስጋ። ከዛ ባየሻት ቁጥር ደምሽ ይፈላል። ደሞ እጇን ዘርግታ ታመልካለች። አላቀሽም እንዴ? አሁን እኮ ውጊያው ይለያል ወዳጆቼ። አሁን እንደዚህ ነው። ከወንድም ጋር ሹልክ ብለ ነው። ታዲያ ሰይፍ የሚመዘዘው መቼ ነው? ከጀርባው ያለው ላይ ነው። ከጀርባው ያለው አንቀሳቃሽ ይመታል። ዛሬ ለክፋት የሚያንቀሳቅሰው ይመታል። ለወሬ የሚያንቀሳቅሰው ይመታል። ለተንኮል የሚያንቀሳቅሰው ይመታል። አንዳንድ የማይበርዱ ጠቦች ዝም ሳንል ያለፍንባቸው ናቸው። እስራኤል እየነካ ቢያልፍ ጉድ ነበር። ለካ አንዳንዴ ሲናገር የተናገረው ልክ ነው። ሙሴ እኮ አንዱ የሳት እኮ እንደዚህ ነው እኮ አይደል? የመጀመሪያ አለቱን ሲመታው ምን አለ? ፈለቀ። ፕሬዝ ጋድ አለ። በሁለተኛውስ ተናገረው ነው ያለው። ሙሴስ የለመደው አለ። አንዴ ታ ሲያደርገው እኔ መቻልኩኝ ምታወራልኩም እኮ ተናገረው። አንዳንዴ በመስማት መናተርፋቸዋል። ባይዘው ይሄ የዚህ ድል የጀመረው በመምታታቸው ውስጥ አይደለም በመስማታቸው ውስጥ ነው። እግዚአብሔር ምስክሬ ዛሬ የምትሰሙት ነው እንድትመቱ የሚያደርጋችሁ። አሁን ብዙ ሰው እኮ አሜን ጌታ ተናግሮኛል ብሎ ይወጣል። ከዛስ ልክ ከደጅ እንደወጣሳ አንድ ጥላውጊ መንፈስ ሊያገኘው ይችላል፣ ወይ በታክሲ ላይ ወይ በባጃጅ። ከዛ የሰማውን ነገር ብትናርጎ ይጥልና እጁን ይሰበስባል። በእውነት ነው የምላችሁ። የሰማኸውን ጠብቀው። የሰማኸው ነው የሚያደርስህ። የሰማኸው ነው የሚያሻግርህ። የሰማኸው ነው ድል የሚሰጥህ። የሰማኸው ነው ከነዓን የሚያስገባ። የሰማኸው ነው ከፍታውን የሚሰጥህ። እኛስ ምን ፈልገው እንዴት አድርጌ በመታት እንዳትረሳው አድርጌ ብናገራት፣ ይሄማ ስናገር እንዳትረሳው አድርጌ እኔን ባየችኝ ቁጥር ተውሱ። በእውነት ነው ማለት ማሰላሰል ካለበት እግዚአብሔር ያሰላሰለህ። እግዚአብሔር የነገረህን ማውጣት ማውረድ ካለበት ቸርች ስትመጣ ሃሌሉያ ማክሰኞ የሚነገረህን፣ ሐሙስ የሚነገረህን፣ እሁድ የሚነገረህን አሰላስለው። ለካ የሚያደርስ እግር ስላለህ አይደለም፣ የሚያደርስ ባንተ እግር ውስጥ የገባው የእግዚአብሔር ድምጽ ነው። ዛሬ አንድ ሰው የሚያምን ሰው ካለ የምሰማው ያደርሰኛል ይበል። እስኪ የምሰማው ያሻግረኛል ይበል። ተነሱ በሉ። ሰሙ፣ መንገድ ጀመሩ። በዝምታ አልፈዋል። ለውጊያ ተነስተዋል። ከዛስ ሃሌሉያ የሚገርማችሁ ጠላቶቻቸው መንደር ሲደርሱ መቱ፣ በዘበዙ፣ ወረሱ፣ አንዳች አላስቀሩ። እግዚአብሔር ለዚህ ህዝብም የትንቢቱ ፍጻሜ ሊያደርገን ይሄን ቃል ስታጠኑ፣ ይሄን ምዕራፍ ብቻ ስታጠኑ አንድ ነገር ይገባችኋል። እግዚአብሔር ሉዓላዊ ነው። እግዚአብሔር ሉዓላዊ ነው። ምን ማለት ነው? እንደ እግዚአብሔር ለምን አትሉ? ሉዓላዊነቱ ጋር ለምን ጥያቄ ለራሱ አይቀርብም። ማን የማይከሰስ የማይጠየቅ እንደወደደ የወደደውን በፈለገበት ሰዓት የሚያደርግ አምላክ ነው። ይሄን ቃል ስታጠኑ እግዚአብሔር ለካ ሉዓላዊ ነው። እኔ የሚገርመኝ አንድም አላስቀሩም ይላል። አሁን እንደዚህ ነው። አንራራም። የማንራራው ለጠላታችን አንድም አናስቀርም። እኛ ቤት ላይ ያስቀመጣትን ኮቴው ነቅለን እናባረረዋለን። እስኪ አሜን በሉ። ጮህና አሜን በሉ። በዚህ ቃል ውስጥ ያሉት እነዚህ ናቸው። እስኪ ተነሱ በሉ። ሰሙ፣ መንገድ ጀመሩ፣ ጠላታቸው ተመታ። የመጨረሻ አውትፑቱ ምንድነው ካላችሁ መምታት ነው። ከመምታታቸው በፊት ግን ሰምተዋል። የተንቀሳቀሱት በሰሙት ቃል ነው። እንዳይገርምህ አንዳንድ ሰው ጮክ ብለን ስንናገር ለጉባኤ ማሞቅ ይመስላል። አይደለም፣ የቃሉን ኃይል እየተናገረ ነው። ጠላታችሁን ምን ብያለሁ አለ? በእጃችሁ አሳልፌ ሰጥቻለሁ። ምን ማለት ነው?
ምን ማለት ነው? አሁን እንዲህ ነው። በጣም ያስቸገራችሁን የሰፈር ውሻ አንድ ሰው አስሮ ከግንድ ጋር አጣብቆ ቀጥቅጡት ብሎ ሲሰጣችሁ አሁን የታሰረ ነገር ይሄዳል? አሁን እግዚአብሔር እንደዚህ ነው። አሁን ይሄንን ከተማ የምታልፉበትን ተው፣ አሁን አስሬ ያስቀመጥኩላችኋለሁ። ከዛስ ምንድነው? በእጃችሁ አሳልፌ ሰጥቻለሁ ብሎ ቁጥር 1 ላይ ተናገራቸው። ቁጥር 24 ላይ ሲደርሱ ምንድነው የሆነው? ትንቢቱ ነው የተፈጸመው። ምን? ቀጥቅጦ አድክሞ አስደንግጦ አብረክርኮ አስለቅሶ አዝረክርኮ ጠበቃቸው። ስለዚህ አሁን ጉዳዩ ያለው ሲደርሱ ጋር ያለው ድላቸው ጋር ሳይሆን ሲሰሙ ጋር ያለው ድላቸው ጋር ነው። አሁን እንደዚህ ነው። ነገ የሚጠብቅ ድል ዛሬ የምትሰማው የእግዚአብሔር ቃል ኃይል ጉልበት ነው። ልንገርህ፣ ዛሬ ያመለጠ የእግዚአብሔር ቃል ነገ የሚያመልጥ የህይወት ድል ነው። ምክንያቱም የአማኝ ድሉ ያለው መስማት ውስጥ ነው። የምንሰማው ደግሞ የእግዚአብሔር ቃል። ለዚህ ነው እምነት መስማት በእግዚአብሔር ቃል። ለካ የእግዚአብሔርን አቅርቦት የሚያመጣው የእግዚአብሔር የሆነ ቃል ስትሰማ። ከዚህ በኋላ አንድ ትውልድ ይመጣል። ከዚህ በኋላ አንድ ትውልድ ይመጣል። ለእግዚአብሔር ቃል የነቃ ትውልድ ይመጣል። እምደርሰው በምሰማው ስለሆነ የምሰማውን ፈዝዤ አልሰማው፣ የምሰማውን ተኝቼ አልሰማው፣ የምሰማው ተዘጋጅቼ እሰማዋለሁ። የምሰማው የነገ ከፍታዬ ነው። የምሰማው የነገ ድሌ ነው። የምሰማው የነገ መውረሴ ነው። እንዲህ ልበላችሁ፣ ነገ መውረስ ትፈልጋላችሁ? ነገ ማግኘት ትፈልጋላችሁ? ዛሬ የምትሰሙት የእግዚአብሔር ቃል ኃይል አለ። ስለዚህ ስንደመድም ዘዳግም ከሙሴ መጽሐፍት አንዱ ነው። የመጨረሻ የኪዳን ለውጥ ሊደረግበት ያለ፣ የአሰራር ለውጥ ሊደረግበት ያለ፣ የዙረቱ የመንከራተቱ ምዕራፍ አብቅቶ እግዚአብሔር ሕዝቡን ወደ እረፍት ሊያስገባበት ያለ ጊዜ ነው። ዘዳግምን ስታጠኑ ይሄ ብቻ አይደለም። ለመውረስ የመጨረሻ ደውል በሩጫ ህግ ታውቃላችሁ። 10 ምናምኑን ዞረው ደውሏ ኪል ምትለው ላይ ባይዘው ሄደው ኪል ነው የቀራቸው። ኪል ነው እምቢ ያላቸው እኮ። አሁን እንደዚህ ነው። ደርሰ አንዳንድ ሰው እኮ ደርሶ ይይዘዋል። አሁን እግዚአብሔር በኢየሱስ ስም ይመታዋል። እስኪ ጾህና አሜን በል። 400 ዓመት በ40 ቀን እኮ ነበር የሚባል እንደዛ ነገር ነው የሚገባው እኮ። ከዛስ 40 ዓመት ከዛስ እግዚአብሔር በቃል። እኔ የሚገርምሽ ስታጠኑት ይህን ተራራ መዞር በቃ ብሎ ምዕራፍ 1 ላይ ጀምራል። በቃ እግዚአብሔር በቃ ካለ ማን ያስጀምረዋል? በቃ የሁሉ ቁልፍ እሱ ጋር ነው ያለው። የዳዊት መክፈቻ ያለው፣ የሚከፍት የሚዘጋ የሌለ፣ የሚዘጋውን የሚከፍት የሌለ። ሃሌሉያ! እሱ የከፈተውን ቢደራጁ አይዘጎተም። እሱ የከፈተው የሥራ በር፣ እሱ የከፈተው የጤና በር በደጋሚ አይቆምም። የዳዊት መክፈቻ ያለው ምን ማለት ነው? ባለሙሉ ስልጣን ኢየሱስ ጌታ ነው። ስለዚህ ዛሬ እንዲላችኋለሁ፣ እግዚአብሔር ምስክሬ ትገባላችሁ፣ ወደ ነገራችሁ ትገባላችሁ። እስራኤል ከነአን ነው፣ እኛ ደግሞ ከነአናችን ክርስቶስ ነው። ኦሬዲ ገብተንበታል። አሁን የሚቀረን ምድሩ ነው። ሰማይ ገብተናል። ሰማይ ምንም፣ ምድሩ ላይ እንዋጋለን። አይፈልግም። ከሰረህ እንድትሰራ ነው። ካገለገልክ ተጽዕኖ ሳትፈጠር እንድታገለግል፣ ከጸለይክ ከጣራ እንዳያልፍ ነው። አሁን እንደዚህ ነው። ትነሳለህ። አንዳች ሳናስቀር አይደል ያሉት። አሁን ቤቴ ላይ ደባል ይሁን ምንድነው ትቆጥረዋለህ። እግዚአብሔር አይኔን ከፈተው ምንድነው ያሳያል። ቻር ነው እሱ ይነግራል። ይሄ ነው ምታው ከዘመድ የሚላክ ካኩት የሚላክ ካክስት የሚላክ ከመስሪያ ቤት የሚላክ አለቃ ላይ ያለ ሰፈር ላይ ከጎረቤት የሚላክ አጠገብ ለግራና ቀኝ ያለው ይለይልሃል። ከዛስ ሲለይልህ መጣረል ብለህ አይደል የምትወጋው፣ ተንበርከከ ነው። እሱ ቤት መሄድ አይጠበቅብህ። መንፈሱን ስትመታው ይመጣል አንተ ቤት። እኔ ድሮም ያስቸገርኩህ እኮ፣ እኔ ድሮም እኮ ያወራሁብህ፣ እኔ ድሮም እኮ እንዲህ ስም የሰጠው ያለ ስም። ለካ ጉዳዩ ከመሄዱ አይደለም ከመምታቱ ነው። እግዚአብሔር ተናገረን አይደል? ምን አለ? ዘጊው ይመታል፣ መንገድ ዘጊው ይመታል። ለዛ ግን ምን አለ? መደጋግማት መልእክቴ ስለሆነች ነው። እስኪ ሰሙ በሉ፣ ተነሱ፣ መንገድ ጀመሩ፣ ድል አገኙ። የዛሬ ቃል ሲጠቃለል ይሄ ነው። እግዚአብሔር ተነሱ አላቸው። ምድረ በዳ ያደከማቸውን ተነሱ አላቸው። ፀሐይ ያደከማቸውን ተነሱ አላቸው። ለመግባት ተዘጋጁ። የሚቀር አንድ ጠላት ነው፣ ትመታዋለህ።